شهر رمضان ورد الله سبحانه وتعالى رمضان ورد الذي ياورنو أنزل فيه القرآن يتوردبت يتكبر يهنا ورنو إلى أنزلت صحوف إبراهيم يا نبي الله إبراهيم صحوف إن شاء الله سبحانه وتعالى يسوع فقادنا يا رمضان አንድ ብለናል ረመዳን ይህን ታላቅ ወር የምንጠቀምበትና የተለያዩ ስራዎችን የምንሰራበት ወር እንደመሆኑ መጠን ኢንሻአላህ አንዳንድ ነጥቦችን እንወያያለን ያው ሰዓቱን ስለደረሰ አጠር ያለ ነገር ኢንሻአላህ የምታውቁትን ነገር እስኪ ልንገራችሁ يقول الله تعالى الله سبحانه وتعالى كبر يلاقو جيتا انده لنا شهر رمضان الذي أنزل فيه القرآن شهر رمضان ورد الله سبحانه وتعالى رمضان ور مالت الذي ياورنو أنزل فيه القرآن يتوردبت يتكبر يهنا ورنو إلى الله سبحانه وتعالى كبر يلاقو جيتا هدى للناس لمن دنو القرآن يتوردو هدى للناس لسو لجوج ممريا سيهون يتوردو የሰው ልጆችን መስመር ለማሳየት የሰው ልጆችን አቅጣጫቸውን ለማሳየት የሰው ልጆች ይህ መስመር ከተስተካከለላቸውና መስመራቸውን የሚያውቁ ከሆነ ያንን መስመር በመከተል ጌታቸውን አላህ Subhanahu Wa Ta'ala እንዲገዙት ነው ለዚህ ነው ወበየናቲን من الهدى والفرقان አላህ Subhanahu Wa Ta'ala ምን ይላል ወበየናቲን የተለያዩ አናቀጾችንም የያዘ ቁርአን አወረደን አለ እነዚህ አናቀጾች ምንድነው የያዙት ከተባለ መመሪያን ነው ሁዳን ቅንነትን መስመር ነው የያዙ ወልፉርቃን እንዲሁም ሐቅና ባጢልን መጥፎን ነገርና ከንቱን ነገርና እኩይ ተግባርንና ትክክለኛውን መስመር ወይም መሰራት ያለበትን በየነፍንተው አድርገው የሚናገሩ አናቅጾችን የያዘ ቁርአን የተወረደበት ወር ነው ይላል አላህ ይህ ወር ከ12 ወራቶች ውስጥ እጅግ ቢጤ የለሽ ወር የሚገርም ወር ቁርአን የተወረደበት ወር እንደውም عواتيلة بن الأسقع رضي الله تعالى عنه من يلنا نبي عليه الصلاة والسلام اللي بلوا الله من إلى المسلاج أنزلت صحوف إبراهيم يا نبي الله إبراهيم صحوف وينم دقمو يمتدادريا أنت نعتو مالتنو نسبوتن يازو شريعون يازو يا نبي الله إبراهيم صحوف يوردوا في أول ليلة من رمضان كرمضان يمجمر يولدي تلاينا ويلا يمجمر يولدي ما نورد صحوف إبراهيم يا إبراهيم صحوف ورد عندنا دقمو ولست يوم مضينا 6 ቀናቶች ካለፉ በኋላ من رمضان كرمضان ደግሞ ማን ወረደ ተውራት ወረደ እንደገና ደግሞ ولثلاثة عشر 13 ቀናቶች 13 ሌሊቶች ካለፉ በኋላ ካለፈች በኋላ ደግሞ ማን ወረደ ኢንጂል على عيسى በዒሳ ላይ ተወረደ 24 ቀናቶች ካለፉ በኋላ ደግሞ ማን ተወረደ ቁርአን ስለዚህ ቁርአን ምንድነው ማለት ነው ይሄ ወር ቁርአን የተወረደበት ወር ነው ቁርአን የተወረደበት ወር ነው وان تكلم في بعض اهل العلم في هذا الحديث ولكن امام الالباني رحمه الله يميل حديث بلوتا الله سبحانه وتعالى بليلا منكس እንዲህ ይለናል يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون በባለፉት ሰዎች ላይ በባለፉት ህዝቦች ላይ ጾም እንደተደነገገ ሁሉ በእናንተም ላይ ተደንግጓል ይላል አላህ ጾም የተደነገገው በእኛ ላይ ብቻ አይደለም በባለፉት ህዝቦችም ላይ የተደነገገ ነው ስለዚህ እኛ ብቸኞች አይደለንም ማለት ነው እኛ ብቸኞች አይደለንም ነውና ስለዚህ በዚህ በጾም ጉዳይ ላይ እኛ ብቸኞች አይደለንም በሁሉም በባለፉትም ህዝቦች ላይ የተደነገገ ነው ጾም የተደነገገ ነው ስለዚህ አላህ Subhanahu Wa Ta'ala ይህ ጾም የተደነገገው ለዓለኩም ተተቁን አላህን እንድትፈሩት
አላህን እንድትጠነቀቁት ዘንዳ ነው ይለናል አላህ Subhanahu Wa Ta'ala ማለት ነው ምን እንድትሉ ዘንዳ ነው እንድትጠነቀቁት ዘንዳ ነው ተቅዋ የሚባለው ነገር ከጾም ውስጥ እናገኘዋለን ጾም ውስጥ ተቅዋን እናገኛለን በመጾም ተቅዋን እናገኛለን አያችሁ ለዚህም ነው የሰው ልጆች ብዙውን ጊዜ በረመዳን ወደ መስጊድ የመትመም ባህሪ አላቸው እና አላህ Subhanahu Wa Ta'ala አሁንም ለዓለኩም ተተቁን አላህን እንድትፈሩት ዘንዳ ነው ከተባለ እሱን ለመፍራት ከሆነ ጾም በእኛ ላይ የተደነገገው ልንፈራውም የግድ ነው ደግሞ መጾማችንም የተስተካከለ ከሆነ እንፈራውም አለን ደግሞ አላህ Subhanahu Wa Ta'ala ማለት ነው እንደውም ይቀጥልና አላህ አያመን ማዕዱዳት فمن كان منكم مريضا او على سفر فعده من ايام اخر አላህ Subhanahu Wa Ta'ala በሰው ልጆች ላይ ረመዳንን መጾም ግዳጅ ሲያደርግ እነዚህን የተወሰኑ ቀናቶችን እንድንጾም ግዳጅ ሲያደርግ ሰውየው ህመምተኛ ከሆነ ሰውየው መንገደኛ ከሆነ ይሄ በአሁን በረመዳን ሰዓት ላይ ያፈጥርና ኋላ መንገደኛውም አገሩ ሲገባ በሽተኛውም ከዳነ በኋላ ቀባውን ያወጣል አላህ Subhanahu Wa Ta'ala ለኛ ማቅለልን እንጂ በእኛ ላይ ማስቸገርን አይፈልግምና ጌታችን አላህ እንደነገረን ማለት ነው ስለዚህ ረመዳን ወር ላይ አሁን ጥቅሉን ነገር ዋናው ነገር ምንድነው ልንጠቀምበት ይግድላል ወጣቶች እስከዛሬ ድረስ ብዙ ሰዓታችንን ገለናል ይሄ ደግሞ ውስጣችንም ይታወቀናል አላህን የምንገዛው በረመዳን ብቻ አይደለም ማዕሩፍ በረመዳን ብቻ አይደለም የረመዳን ጌታ የሌሎችም የ11ዶቹም ወሮች ጌታ እሱ ነው አላህ Subhanahu Wa Ta'ala ነው ነገር ግን ረመዳን ላይ ለየት ያለ ስለሆነ ወደ መስጂድ ገብተናል አይደል እንዴ በዚሁ እንደገባን እንድንቀር ጀማዓችንም እንደለመድ ነው ደግሞ ጀማዓም ራሱ የሚመጣው ኢሻ ላይ ብቻ አይደለም ተራዊህ ብቻ አይደለም ፈርዶችን ተተነ ፈርዶ ላይ ያለው ነው ዋጅቡ ሱና እኮ ነው ይሄ እኮ ሱና ነው ነዓም ኢንሻአኢር الاسلام ነው ነብዩ አለይሂ ሰላቱ ወሰለም የሰሩት ነው ሱሐቢዮች እና ዑመር ኢብኑ الخطاب የሰሩት ነው አዎ ዑለማዎቻችንም የሰሩት ነው ተራዊህ መስገዳችን እሰየው ነገር ግን የአሱር ጀማዓ ያሳለፍን የዙሁር ጀማዓ ያሳለፍን ተራዊህ የምንመጣ ከሆነ ማዕና የለውም የሚበልጥና የሚያንሰውን እንኳን አልተመለከትንም ቅድሚያ የሚሰጠውና የማይሰጠውን አልተመለከትንም እሰየው ተራዊህ ላይ ክትት ብለን ስንገባ የምናስተካክለው ነገር ይኖራል ምን የሙስሊሞችን ብርታት የሙስሊሞችን አንድነት የሙስሊሞችን ውበት የወንድማማቾችን ታላቅነት ስትረዳ እዚሁ መስጂድ የመቅረት እድላችን ይኖራል ኢንሻአላህ መስጂድ እኮ ከጧት እስከ ማታ ድረስ ቆይ እኮ ማለት አይደለም 5 ወቅት ሶላት እዚህ ካልቻልክ ሌላ ቦታ የምትችልበት ቦታ ላይ አንተ ጥሩ ነው አልክበት ቦታ ላይ ጀማዓ እንድንሳተፍ ነው ምን ጊዜም የዱንያ ገበያተኞች ሆነን መቀመጥ የለብንም እኛ ተፈጠርነው ለይሰ لأن لدا ونعيش في هذه الحياة الدنيا እዚች ዱንያ ህይወት ላይ ልንኖር ምድር ልናበለጽጋት ምድር ልንቀይራት ልንወልድ ራሳችንን አምሳላችንን ልንተካለ እዛ አይደለም አላህ Subhanahu Wa Ta'ala ለምን እንደፈጠረን ራሱ በተከበረ ቃሉ ነግሮናል وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩኝ እንጂ ያለ ነው ልዑሉ ጌታ አላህ ታዲያ ከሱ በላይ እኛን የፈጠረበትን ዓላማ ማን ይንገረን ማን ያስረዳን ማን ነው ማስረዳት የሚችለው ማንም ይችላል ከሱ ውጭ እሱ ነው የፈጠረ ልዑሉ ጌታ ነገረን በቃ ለዚህ ነው መቆም ያለበት ስናመልከው ረመዳን ብቻ አይደለም በሌላው ሰዓት ማምለክ አለብን ነዓም እናመልከዋለን እህን ጊዜ ላይ እዚህ ረመዳን ላይ ትኩረት የምናደርገው ምንድነው ዱዓ በዚህ መጥተት እንዲኖር እዲናችን ላይ ጠንካሮች እንዲኖር አላህ እንዲያግዘን አላህ እንዲረዳን ጀግኖች ወሳኝ ጀግና እንድንሆን ጀግና ወንድ ማለት እኮ ጾታ አይደለም ወንድ አለ ልብ ውስጥ ሌላ ወንድነት አለች ያችን ወንድነት እንድንጎናጸፍ እሷን ወንድነት ካገኘን ሶላታችን ላይ ጠንካራ ዲናችን ላይ ጠንካራ ሱናችን ላይ ጠንካራ እምነታችን ላይ ጠንካሮች ይወጣለን ኮንፊደንሻል ነው የምንሆነው ምንም የሚነቀንቅህ የለም በቃ ልበ ሙሉ ነው የምትሆነው ልበ ሙሉ በእምነት ተኮራበታለህ አታፍርም ማንንም ዘንድ በቃ ይሄ ነገር እንዲኖር ዱዓ አድርግ ጠንክር ዱዓ አድርግ በዚህ በረመዳን ዱዓ ማድረግ አለብን መላእክተኛው ነብይ አለይሂ ሰላቱ ወሰለም እንዲህ ብለዋል ስለዚህ ወር ስሙን አታኩም ሸህሩ ረመዳን ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን እንዲህ አሏቸው የረመዳን የተከበረው ወር መጣላችሁ አሉ ረመዳን ከሪም አይባልም ዑለማዎች ይሄንን አፍታ العلماء
ረመዳን ከሪም መባባል አይቻልም። ረመዳን ሙባረክ ያለው ግን ለፍظን መጥቷል። ረመዳን ሙባረክ የተባረከው ረመዳን ይባላል እንጂ ረመዳን ከሪም አይባልም። ከሪም የሚለውን ቃል አትጠቀሙት ይላሉ ዑለማዎች። ነብዩ አለይሂ ሰላቱ ሰላም ምን አሉ? አታኩም መጣላችሁ አሉ። መጣ ረመዳን መጣ፣ ሸህሩ ሙባረክ የተባረከ የተቀደሰ ረዲኤት ያጨቀ እንደዛ አይነት ረመዳን መጣሉ ነብዩ አለይሂ ሰላቱ ሰላም። ከተበላሁ አለይኩም ሲያማ መጾሙን አላህ Subhanahu Wa Ta'ala በእናንተ ላይ ደንግጎታል አሉ መላእክተኛው ነብዩ አለይሂ ሰላቱ ሰላም። ይህ ወር እኮ ቀላል እንዳይመስላችሁ ፊሂ አሉ ተፍተሑ አብዋቡል ጀና የጀነት በሮች ብርግድ ይላሉ ብለዋል ነብዩ አለይሂ ሰላቱ ሰላም። የጀነት በር እንዳለ ምን ይደረጋል? ይከፋፈታል። ተክሪመን ለهذا الشهر ለዝወር ታላቅነት። ምክንያቱም በዝወር ውስጥ ማዕሲያዎች ይቀላሉ፣ ጧዓዎች ይበዛሉ። ጧዓ ነው እንዳለ ትንሹም ትልቁም። ደረቅ ያልከው ሰውዬ ራሱ ወደ መስጊድ ይመጣል። መስጊድ አቅጣጫውን የማያውቀው ምናልባትም በሌላው በ11 ወር የማያውቀው ሰው መስጊድ ይመጣል። አቤት ይሄ ወር ዝሁር ውስጥ ያለ ጉድ አላህ Subhanahu Wa Ta'ala የሰጠን በረካ ያ አላህ። እናም አሉ ነብዩ አለይሂ ሰላቱ ወሰለም ወተغلق فيه ابواب الجحيم የጀሃነም በሮችም ይከረቸማሉ አሉ ነብዩ አለይሂ ሰላቱ ወሰለም። መቼ في هذا الشهر በዚህ በተከበረ በተቀደሰ ወር ውስጥ። ይሄ ምንን ያሳያል? የዚህ ጊዜ قلة المعاصي ወንጀሎች ማነሳቸውንና ማጠራቸውን ያመላክታል ይላሉ አህሉል ዒልም። ቀጠሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም وتغل فيه الشياطين وفي روايه وسلسله الشياطين وصفدت الشياطين وتغل الشياطين ሰይጣናቶች በሰንሰለት ይጠፈራሉ ይታሰራሉ። ለዚህ ነው ጉልበት አግኝተናል። ታውቃላችሁ ራሳችንን ማሸነፍን አግኝተናል። ማን ተይዞልናል ማለት ነው? ሸይጣን ታስሯል። አሁን በነጻነት እኮ ነው እየታገለ ቢኖሩም ደቃቃ ሸይጣኖች ናቸው። እነሱን እየፈጨህ መሄድ ነው። ይሄ ካቃተህም አንተ ይዘውልህ እንኳን መደብደብ ያክታል። ተይዞልን ሸይጣን ተይዟል እኮ በሉት እየተባልን እኮ ነው። በዒባዳ በተራዊህ ተቀጠቀጠዋለህ፣ በጀማዓ ተቀጠቀጠዋለህ፣ ቁርአን እየቀራ ተቀጠቀጠዋለህ። ተስፋ ሊቆርጥ ይችላል። ከረመዳን በኋላ ድቅቅ ታደርገዋለህ። እንዳይበቀልህ ተጠንቀቅ፣ እንዳይበቀልህ። ከረመዳን በኋላ ለክ ረመዳን እንደማ يخرج رمضان እንደማ يدخل رمضان يدخل الناس في المسجد መስጂድ ይገባል፣ መስጂድ ይጠባል። وعندما يخرج رمضان ሲያልፍ ደግሞ ተግተልተለው ጥርግ ብሎ ይወጣል። አላህ ይጠብቀን ከዚህ አላህ ይጠብቀን። አቋም ያለን ሰዎች አላህ ያድርገን፣ ጀግኖች አላህ ያድርገን። ነብዩ አለይሂ ሰላቱ ወሰለም ቀጠሉ وفيه ليلة خير من ألف شهر ከአንድ ሺህ ወር በላይ ኸይራትን አምቃ ያዘች አንድ ሌሊት አለች አሉ ነብዩ አለይሂ ሰላቱ ወሰለም። እሷም ማናት? ለይለቱል ቀድር። ከአንድ ሺህ ወር በላይ ነው የተባለችው። ወደ 83 ዓመትና ከዛ በላይ ይሆናል ይላሉ በ12 ሲያካፍሉት ማለት ነው። من حرم خيرها የዛችን ሌሊት የዛችን ቀን ኸይር የተነፈገ ሰው فقد حرم الخير። ይሄ ነው የተነፈገ ሰው ማለት። የተነፈገ እድለ ቢስ ድርቅ ያለ ሰው ማለት ይሄ ሰው ነው አሉ። አላህ ይጠብቀን። አሁንም እሷን የምናገኝ አላህ ያድርገን። ይሄው ሰዎች ብልጣብልጥ እንዳንሆን፣ ብልጣብልጥ አንሆን። ብልጦች በሳሎች መሆን አለብን። እንዴት አድርገን ማምለክ እንዳለብን፣ ምን መጠቀም እንዳለብን፣ እንዴት መጠቀም እንዳለብን ብልጦች መሆን አለብን። ብልጣብልጥ ግን አንሆን። ብልጣብልጥነት ሌላውን ረመዳን ይተኛና አንዳንድ ሰው 27ኛዋን ሌሊት ቁጭ ብሎ ያነጋል፣ ወይ 23ኛዋን ያነጋል፣ ወይ 25ኛዋን ያነጋል። ዊትር ላይ ፈልግ ስላሉ ሌላውን ተኝቶ እንደዚህ ነው እንደሚሰራው። እንደዛ አይደለም። ረመዳን ላይ እያንዳንዱ አስተንፋሳችን የራሷ የሆነ ክብር አላት። በሌላውም ጊዜ እኮ ዒባዳ ተገዙ ተብለናል፣ ስገዱ ተብለናል። በሌላም ሰዓት ሶደቃ ሶድቁ ተብለናል። በሌላ ጊዜም ቁርአን ቅሩ ተብለናል። ነገር ግን ረመዳን እጥፍ ድርብ የምናገኝበት ወር ነው። የአላህ ረህመት የተለቀቀበት ወር ነው። ረዋሁ አህመድ ወነሳኢ ወሰሐሁ አልአላመቱ አልአልባኒ ረሂመሁላህ። አንድ ልጨምርላችሁና ይበቃኛል ኢንሻአላህ። መላእክተኛው ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ። ረሱሉ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ ማለት ነው። እንካና አወሉ ለይለቲ ሚን ረመዳን እንደማ يكون اول ليله من رمضان ከረመዳን የመጀመሪያው ሌሊት ሲሆን አሉ መላእክተኛው ሱፊደት الشياطين ሰይጣናቶች ይጠፈራሉ ይታሰራሉ አሉ ነብዩ አለይሂ ሰላቱ ወሰለም። ወመረደቱል ጀን አመፀኛ የነበሩት ጂኖችና የሰው ልጆችን ሲያስቸግሩ የነበሩት አጋንንቶች እነሱም ይታሰራሉ አሉ ነብዩ አለይሂ ሰላቱ ወሰለም። ወغلقت ابواب النيران
የጀሃነም በሮችም ይከረቸማሉ አሉ فلم يفتح منها باب አንድ በር እንኳን ክፍት አይገኝም አሉ የምን በር ማለት ነው የጀሃነም በር وفتحت ابواب الجنه እንደውም فتحت ከሚለው فتحت የሚለው ከስራ አለበት ይላሉ ሉጋዊዎች فتحت ትበረጋገዳለች ትከፈታለች አለም ትከፋፈታለች የማን በር ማለት ነው የጀነት በር فلم يغلق منها باب አንድም በር አይዘጋም የጀነት በር ማለት ነው ይከፈታል وينادي مناد تطاري يطرال سمو تطاري يطرال من يلال يا باغي الخير اقبل አንተ ኸይር ፈላጊው በሳል ነጋዴ ሆይ እህን ጊዜ ፈጠን ይላል ተጣሪ የረመዳን ማታ ማለት ነው ረመዳን ትናንትና ማታ ይጀምርልሃል ጥሪው አዋጁ አንተ ኸይር የምትፈልግ ሰው ሆይ እህን ጊዜ ፈጠን ቅደም ምክንያቱም هذا الشهر شهر المنافسه የመወዳደር የሙሳበቃ ሩጫ በሩጫ ሲሽቀዳደሙ አይታል ዱንያ ላይ አንደኛ ለመውጣት ሁለተኛ ለመውጣት ሶስተኛ ማዕረግን ለማያዝ ወርቁን ለመውሰድ ሲሻሙ አይታል እዚች ዱንያ ምድር ላይ ሽልማትን ለማግኘት ይሄ የቀረበልሽ ሽልማት ደግሞ የማን ነው ያ አላህ የልዑሉ ጌታ ይሄን ያክል መጠን እኮ አትለውም ይሄን ያክል መጠን አትለውም የምታገኘው ወርቅ ወይ ነሐስ እንደዚህ እኮ አይደለም አላህ ዘንድ እኮ ነው ጀነትን እኮ ነው የምታገኘው ሐቢቢ ምንድነው ያሉ ምን አሉ ነብይ አለይሂ ሰላቱ ሰላም ያ ባጊየል ኸይር አቅቢል ና ግባ እህን ጊዜ ተሻማ በዚሁ እንደገባህ ለአላህ እንደገባህ እዲንህ ላይ እንደገባህ ተውበት እንዳደረክ በዚሁ ልጸና ትችላለህ ና ይኸው ንግዱ ባዛሩ ተዘርግቶልሃል እየተባለ ነው ና ويا باغي الشر اقبل ይሄ ጥሪ አሁንም አዋጅ ነው አንተ መጥፎ ስራ ስትሰራ የነበር መጠጥ ቤት ጫት ቤት ቪዲዮ ቤት ኳስ ቤት ስትሯሯጥ ከነበርክ ወጣት ሆይ እስኪ ዝጋ አክሽር እስኪ ቶ አረፍበል እስኪ ወደ አላህ ዙር እስኪ ያን ነገር ቶ አሁንም በረመዳን ወደ ኳስ ቤት አሁንም የተለያየ እንትን ፕሪሚየር ሊግ አሁንም ታያለ በረመዳን በሌላውም ጊዜ አይፈቀድም እንደው በረመዳን ሸይጣን በታሰረበት ጊዜ እንደ አንተ ብቻ ነው ያልታሰርከው ማለት ነው እንዴ ለምን እንደዛ እንሆናለን እንዴ እኛ እኮ መታሰር የለብንም ሸይጣን ከታሰረልን ራሳችን እንዴት መቀረጽ ያቀተናል ይሄ እኮ የራስን ትግል እኮ ነው الله سبحانه وتعالى والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين እነዛ በእኛ መንገድ ላይ የሚታገሉ ሰዎች እኮ እያለ ነው አላህ لنهدينهم سبلنا ቀጥተኛ የሆነ መስመራችንን እንመራቸዋለን እናጠነክራቸዋለን እያለ ነው ስለዚህ ያ ባጊ الشر አቅሲር አንተ በተንኮል ላይ የነበርክ በወንጀል ላይ በማዕሲያ ላይ የነበርክ ሰው አሁን ተገደብ ተቆጠብ እረፍ ከዚህም ውጭ ከረመዳንም ውጭ ተቆጠብ አሁን ደግሞ እጅግ በጣም ሸይጣን ታስሮ ባለበት ሰዓት ደግሞ ወንጀል የምትዳፈር ከሆነ والله ኢማንህን ጠይቅ የሆነ የተንሸራተተብህ ነገር አለ የሆነ ነገር አለ ቼክ አድርግ ራስህን እህን ጊዜ ወደ ቁርአን ወደ ሐዲስ ተመለስ እህን ጊዜ ማለት ነው ነብይ አለይሂ ሰላቱ ወሰለም ይሄንን ተናግረዋል እንደውም አሉ ረሱሉ አለይሂ ሰላቱ ወሰለም ወሊላሂ ዑተቃኡ ሚነን ናር ለአላህ Subhanahu Wa Ta'ala ከጀሃነም ነፃ የሚባሉ ሰዎች አሉት አሉ ከጀሃነም ምን የሚባሉ ነፃ የሚባሉ ሰዎች አሉ በሉ እንግዲህ ምሪያችኋለሁ ትቸላችኋለሁ የሚባላቸው ሰዎች አሉ ጀዓለና አላሁ ሚንሁም አላህ ከነሱ ያድርገልና ወዛሊከ ኩለ ለይላ ይህ አዋጅ ደግሞ በየሌሊቱ ነው አሉ አንድ ሌሊት እኮ አይደለም በየሌሊቱ ዑተቃዎች አሉ አተቅቱ ከሚነን ናር የሚባል አለ እንደው ሰግዶ ተራውን ሲወጣ አንተ ሁር ተበልሃል የሚባል አለ እስኪ ተመልከቱ ያ አላህ Subhanahu Wa Ta'ala እንደዚህ ረህመቱን ዘርግቶ በል አንሳ የፈለከውን ይሄው አድርግ የፈለከውን አብሽር የኔ ረህመት ተዘርግቷል እያለን አላህ እንዴት አድርገን ሰው እንዴት እንቅልፍ ይወስደዋል እንዴት ይተኛል በሳል ነጋዴ እኮ በዚህ ሰዓት ነው ነጋዴ በሳል ነጋዴዎች ህብረተሰቡ ምን አይነት ዕቃ ያስፈልገዋል የት አካባቢ ምን ይጀልቅረብ ምን ዕቃ ይጀልቅረብ በምን ሰዓት ላምጣ በምን ጊዜ ላምጣ መቼ ላምጣ አያቅም ይሄን ነጋዴ አያቅም ያቃል ነጋዴ ታዲያ ለአኺራው ንግድን እንዴት ነው ለምንድነው የምንሰንፈው ለምንድነው አኺራው ላይ ብልጥ ያልሆን ነው ለምንድነው ዱንያዋ ላይ ብልጥ ይሆን በዱንያዋ እኮ ዱንያዋን በመሰብሰብ እኮ ዶክተሬታችንን እኮ ሰርተናል
ምናልባትም ፕሮፌሰርነት ደረጃ የደረሰ እኮ አለ እየሰራ ከህፃንነቱ ጀምሮ አባቱ ያስተማረ የሚገርም የንግድን አውታሮችን የመዘርጋትን ችሎታ አስተምሮታል። አባትም ስለ ንግድ ነው፣ ማታም ስለ ንግድ ነው፣ ጧትም ስለ ንግድ ነው፣ ቀንም ስለ ንግድ ነው። እንትና እንደዛ ተረፈ ነው። ይሄን ነው ልጆቻችንን ግድል ያደረግናቸው። በዚህ እኮ ነው ተርቢየተን እስላም ያሳደግ ሷሃቢዎች እንዲያሳደጉት አሳደግ አላሳደግንም። ራሳችን ተውጠን ሌሎችንም እዚህ ውስጥ እንዲዋጡ አደረግናቸው። ስለዚህ ረመዳን ላይ ያለውን ወንጀል ገታ እናድርገውና ወደ ኸይራት እንምጣ ኢንሻአላህ እዚህ ላይ አቅም ይኖረን። አንደኛ ምግብ በመቀነስ፣ ሁለተኛ እንቅልፍ አታብዙ። ሌሊት የሆነ ነገር ተደረገ አይደል እንዴ? ሌሊት ተራዊህ እንደጨረስክ አልችልም ካልክ ቶሎ ተኛ ሂድና እንዳታመሽ። ቴሌቪዥን ስትቀጠቅጥ እከሌ ምን ሁክም ምን ፍይን ሰጠ ምን ፍርድ ሰጠ እያልክ ቴሌቪዥን ስታይ እንዳታምሽ። የዲን ቴሌቪዥን ነው የሌላ ነገር ቴሌቪዥን ነው ምናምን አትበል። ለጥበል ወዳውኑ ከሱር በኋላ መጣ ቁርአንህን ቅራ። ቀን ቁርአን ቅራ። ንግድህን ትነግዳለህ፣ ቁርአንህን ቅራ። ሰው እስከሚመጣና እንትን እስከምትል ድረስ እዚህ ላይ እንሰማራ። ሌሊት ቴሌቪዥን ሲያይ ያነጋል፣ ቀን እንደገና ደግሞ አብዛኛውን ሰዓት ይተኛል። ይሄ መጠቀም ነው እንደ በረመዳን አይደለም። እኮ ባዶ እጅ መቅረት እኮ ነው። እንደዛ እንዳንሆን አሁን ገና እየጀመርነው ነው። ይህን ጊዜ በሳሎች እንሆን፣ ጊዜያችንን ለመጠቀም ጥረት እናድርግ። በሳሎች እንሆን። ይሄንን አደራችሁን እላለሁ። መጀመሪያ ሰዓት ላይ ስላለን ነው። ተግባባን አይደል? መጀመሪያው ጊዜ ላይ ስላለን ገና ጀመርነው ረመዳንን። አሁኑኑ የተለያዩ ሙሰልሰሎች አሉ። ወንድሞቻችን አያደርጉትም አውቃለሁ። ብዙዎች ግን ወጣት ወንድሞቻችን አደራችሁን ቴሌቪዥን ላይ አረብ ዲሽ ላይ የአረብ ዲሽ ኡማን ያበላሸ ነው። የአረብ ዲሽ አንድ ነፍ ያለው የአረብ ዲሽ የለም። የአረብ ዲሽ هذه رسالة من أوروبيين كأوروبوች የተላከ እኛን ማሾቂያ እኛን ማምዘግዘጊያ እኛን መግደያ ዲናችን ላይ እንዳንበረታ ወጣቱ አንድ በላው የተደረገበት ነው። ምንም አታገኝም። ምንም አልጀዚራንም አየህ ሌሎችንም ተመለከት والله ቅንጣት አታገኝም። ምንም አይነት ኢንፎርሜሽን አዲስ ኢንፎርሜሽን ላገኝ ኒው ኢንፎርሜሽን ልታገኝ ይሄ ነገር ብሎ ነገር የለም። አይሰራም። እዚህ ውስጥ ቁርአን ጋር ተገናኝ። በረመዳን ይሄንን በረመዳን ሪሳላ ፊልም፣ በረመዳን የዩሱፍ ፊልም፣ በረመዳን የፋጡማ ፊልም፣ በረመዳን የአልይና የፋጡማ ጋብቻ እንዳትመለከት። ቁርአንህን ቅራ። ቁርአንህን እስከዛሬ ያልቀራህም መስጊድ ግባ ቅራ። ሽማግሌ ብሎ ነገር የለም። ጡረታ አይወጣም እኮ በዕልም ደረጃ። የእስልምና እምነት ውስጥ ያለ ዕውቀት ጡረታ የለውም። ሰምታችሁኛል? ጡረታ የለውም። በ70 ዓመትህም ብትቀራ ትችላለህ፣ በ80 ዓመትህም ብትቀራ ትችላለህ፣ በ100 ዓመትህም ብትቀራ ትችላለህ። ደግሞ አንድ ጁዝ ይዤ ልውረድ እንዳትል ቅራ። እየቀራህ ሞት ይምጣ እየቀራህ من المهدي الى اللحد ነው እኮ የሚሉት ዑለማዎች። ከአንቀልባ ጀምሮ እዛው ለህዳችን እስከምንገባ ድረስ ነው የሚሉት። ዒልም ላይ እንደዚህ ናቸው። እነሱ የሚፈልጓትን ጀና ደግሞ እኛም እንፈልጋለን። ነገር ግን ያ አላህ እኛ ደካሞችንን አላህ አንተ አበርታና አንተ አጠንክረን ብለን ዱዓችንን እናድርግ ኢንሻአላህ። وبهذا القدر نكتفي صلى الله عليه وعلى اله وصحبه